ሰኔና ሰኞ ለኢትዮጵያውያን ይህ አባባል ዝም ብሎ የቃላት ድርድር አይደለም። በታሪካችን ውስጥ እነዚህ ሁለት ቀናት በአንድ መስመር ላይ ሲቆሙ የሆነ የሚከብድ የታሪክ ረመጥ፣ የማይገፋ የሰቆቃ ደመና ሀገሪቱን ሲያጥለቀልቃት አይተናል። ዛሬ 2018 ዓመተ ምህረት ላይ እንገኛለን። ሰኔና ሰኞ ገጠመ፣ አርሰናል ዋንጫ በላ እያሉ በማህበራዊ ሚዲያ የሚቀልዱ ወገኖች አሉ። እስከ መጨረሻው አብራችሁኝ ቆዩ። ነገሩ የሚጀምረው ዛሬ በአይናችን ከምናየው ሰቆቃ ነው። 2018 ዓመተ ምህረት ሰኔና ሰኞ ሆኖ ሲገባ የሰጠው ምልክት መራራ ነው። ዛሬ በአርሲ ምድር ንጹሃን ወገኖቻችን በሃይማኖታቸውና በማንነታቸው ተለይተው ታርደዋል። ይህ ሰኔና ሰኞ ሲገጥሙ የምናየው ያ የቆየ የታሪክ ጠባሳ አካል ነው። ሲቀጥል ምን ሆነ መሰላችሁ? ቤተክርስቲያን ስትቃጠል የኢትዮጵያዊነት መሰረት የሰላም ማዕከል እየጋየች ነው። ዜጎች በገዛ ሀገራቸው የመንቀሳቀስ ነፃነት አጥተው የቁም እስረኛ በሆኑበት በዚህ ወቅት ይህ የታሪክ ግጥጥሞሽ ድጋሚ መከሰቱ ድንገተኛ አጋጣሚ አይደለም። 2018 ዓመተ ምህረት በደምና በእንባ የተከፈተ የሰኔና ሰኞ ማህደር ሆኗል። ይልቁንም ነገሩ የሚገርመው እዚህ ጋ ነው። ሀገር እንዲህ ባለመከራ ውስጥ ሆና በማህበራዊ ሚዲያ ላይ የሚታየው ድባብ ግን ሌላ ዓለም ይመስላል። አርሰናል ዋንጫ በላ፣ ሰኔና ሰኞ ለካ ለጥሩ ነው የሚሉ ድምጾች ይሰማሉ። እዚህ ጋ ነው ትልቁ ጥያቄ ያለው። እነዚህ ሰዎች የረሱት ነገር አለ። የኢትዮጵያ የቀን አቆጣጠር እና ሰኔና ሰኞ የሚለው ምስጢር የሚሰራው በኢትዮጵያ ምድር ላይ ለሚኖሩ ዜጎች እንጂ በለንደን ለሚጫወቱ ተጫዋቾች አይደለም። የለንደኑ ድል የእኛን ሰቆቃ አይለውጠውም። ራሳችንን ከእውነታው ለመሸሸግ ስንል በገዛ ሀገራችን ላይ እየወረደ ያለውን ጥላ ችላ ማለታችን አባባሉን ካለመረዳት የመጣ ትልቅ ፌዝ ነው። ሀበሻ ሰኔና ሰኞ ገጠመ ብለህ ሀገር ትበጠብጣለህ። መታወይ ለምን ከፈለግ እኔ አይዘርፍም፣ እኔ አያገባኝም። በቃ ራስህን ቻል። ከዚህ ቀጥሎ ደግሞ ወደኋላ ተመልሰን ቁጥሮቹን እንመርምር። 1979 ዓመተ ምህረት ሰኔ እና ሰኞ ሲገጥሙ ሀገር በጦርነት አጣብቂኝ ውስጥ ነበረች። 1979 በተመሳሳይ ሁኔታ ሲመጣ የኢትዮጵያ ዲሞክራሲ በደም ተጨማልቆ የታሪክ ቁስል ሆኖ አልፎ ነበር። 2013 ዓመተ ምህረት ላይ ደግሞ የሰሜኑ ጦርነት ተቀስቅሶ ሀገርን ለሁለት ከፈላት። በእነዚህ ሁሉ ዓመታት ውስጥ የነበረው መመሳሰል አንድ ነገር ብቻ ነው። ሰኔ አንድ ሰኞ ሆኖ መግባቱ ነው። ታዲያ ዛሬ 2018 ዓመተ ምህረት ላይ ድጋሚ ይህ ሲከሰት ቤተክርስቲያን ስትቃጠልና ንጹሃን ሲታረዱ እያየን እንዴት በቀልድ እናልፈዋለን? የታሪክ መርገም የሚባለው እውነትን መካድ ሲጀምር ነው። በመጨረሻም የጽናት ሚዲያ አንድ ትልቅ ሐሳብ ማቅረብ ይፈልጋል። ሰኔ እና ሰኞ መርገም የሚሆኑት እኛ ስለተዘናጋን ብቻ ነው። ቁጥሮቹ ቢገጣጠሙም እኛ ግን በልባችን ፍቅርን እና አንድነትን ካገጣጠምን ይህንን አዙሪት መስበር እንችላለን።
የለንደኑን ዋንጫ እያሰቡ ከሀገር መከራ መሸሽ ሳይሆን ሀገርን ከጥፋት ለመታደግ እውነትን ፊት ለፊት መጋፈጥ ይገባል። 2018 ዓመተ ምህረት የጥፋት ሳይሆን የትንሣኤ ዓመት እንዲሆን በመጀመሪያ በቃ ልንል ይገባል። ዛሬ በአርሲ የፈሰሰው ደም ነገ የሁላችንንም ቤት እንዳያንኳኳ ነቅተን ልንጠብቅ ይገባል። የጽናት ሚዲያ ቤተሰቦች ዛሬ የምርምር ዘገባችን በቁጭት የተሞላ ነበር። እናንተ ስለ ሰኔና ሰኞ አባባልና ስለ 2018ቱ ዓመተ ምህረት አስደንጋጭ ግጥጥሞሽ ምን ትላላችሁ? የለንደኑ ድል በሀገራችን መከራ ላይ ጥላ ሊሆን ይችላል ትላላችሁ? ሀሳባችሁን በሰለጠነና በጥልቅ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ፈጣሪ እናት ሀገራችን ኢትዮጵያን እና ሕዝቦቿን ይጠብቅ። መልካም ትንሣኤ ለሀገራችን። ቸር ያቆየን።